ኒክ የተባለው መንገደኛ በአውሮፕላን ጉዞ ላይ ያለ በድንገት በበረራው መስኮት ወደ ውጭ ሲመለከት በደመናው መካከል አንዲት ሴት ቆማ ያያል። ሴትየዋ በጣም በሚያስደነግጥ ሁኔታ እያየችው እጇን ታወራጭበታለች። ኒክ በመጀመሪያ የአይን ቅዠት ሊሆን ይችላል ብሎ ራሱን ለማረጋጋት ቢሞክርም ድጋሚ ሲመለከት ግን ሴትየዋ እጇን ወደሱ ዘርግታ ወደ ታች ስትወድቅ ይመለከታል። ሰላም ጋይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቪዲዮውን ከመጀመራችሁ በፊት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ወደ ቪዲዮ እንመለስ። በዚህ ጊዜ ኒክ በከፍተኛ ፍርሃት ተውጦ መጮህ ይጀምራል። አውሮፕላኑን ክፉ ኃይል እንደተቆጣጠረውና ሁላቸውም ወደ ገሃነም እየተጓዙ እንደሆነ በመናገር አስቸኳይ እርዳታ ይፈልጋል። የሱ መጮህ በሌሎቹ መንገደኞች ላይም ፍርሃት ይለቅባቸዋል። የበረራ አስተናጋጆቹና አንዳንድ መንገደኞች ሊያረጋጉትና ሊይዙ ቢሞክሩም እሱ ግን ከአውሮፕላኑ ውጡ እያለ ይጮህባቸዋል። በመጨረሻም የበረራ አስተናጋጇ ማስታገሻ መድኃኒት በመስጠት በቁጥጥር ስር ተውለዋለች። በሌላ በኩል የአውሮፕላኑ ዋና አብራሪዎች በከፍተኛ ማዕበልና ነጎድጓድ ውስጥ እያለፉ በመሆኑ ተጨንቀዋል። ማዕበሉን በ10 ደቂቃ ውስጥ ያልፋሉ ተብሎ ቢገመትም ከ30 ደቂቃ በላይ ግን ምንም አይነት ለውጥ ሳያመጣ ይቆያል። ከዚህ በላይ የአውሮፕላኑ የመገናኛ ዘዴዎች ሙሉ በሙሉ በመቋረጣቸው ከምድር መቆጣጠሪያ ጣቢያ ጋር መገናኘት ያቅታቸዋል። በዚህ መሃል አንዲት ሴት መንገደኛ ከአፍንጫዋ ደም ይፈሳትና ፊቷን ለመታጠብ ወደ አውሮፕላኑ መጸዳጃ ቤት ትገባለች። እዚያ እያለች የህፃን ልጅ የለቅሶ ድምፅ ትሰማለች። መብራቶቹም መብራትና መጥፋት ይጀምራሉ። በድንገትም ከአንገቷ ላይ ከፍተኛ የደም መፍሰስ ያለበት ቁስል በራሱ ጊዜ ይፈጠራል። ሴትዮዋ በድንጋጤ ልትወጣ ስትሞክር በሩ አይከፈትላትም። ከዚያም አይኗን ጨፍና ስትከፍት ራሷን ጨለማና አስፈሪ መጋዘን ውስጥ ታገኘዋለች። አንድ ሰውም ወደ እሷ ሲጠጋይታ ትጮኻለች። በውጭ ያሉ መንገደኞች የእሷን ጩኸት ሰምተው በሩን ሰብረው ሲገቡ ሴትዮዋ መሬት ላይ ወድቃ በከፍተኛ ፍርሃት ስታለቅስ ያገኟታል። ይህ ክስተት እንደተፈጠረ የበረራ አስተናጋጇ ራሷ በመስኮቱ ላይ የአንድ ሰው ፊት የታያት ይመስላታል። ዞር ብላ ስታይ ግን ይጠፋል። ይሁን እንጂ ብዙም ሳይቆይ ሁሉም መንገደኞች በጉዳዩ ላይ ጥርጣሬ መግባት ይጀምራሉ። በድንገትም በአውሮፕላኑ በመስኮት ላይ በረዶ ሲቀልጥ ግድያ የሚል የእንግሊዘኛ ጽሑፍ በራሱ ጊዜ ተጽፎ ይታያል። ይህ ጽሑፍ ኒክ ያየው ነገር ቅዠት እንዳልነበረና አውሮፕላን ውስጥ ከተፈጥሮ በላይ የሆነ መንፈስ እንዳለ ሁሉም ያረጋግጣሉ። በዚህ ሰዓት አውሮፕላን ውስጥ ያለችው ጥቁር ሴት በጆሮ ማዳመጫዋ ሙዚቃ እያዳመጠች ባለችበት ወቅት በድንገት የጆሮ ማዳመጫው ድምፅ ይለዋወጥና አንድ ሰው ለእርዳታ የሚጮህበት እንግዳ ድምፅ ይሰማታል። ሴትዮዋ ግራ በመጋባት ባጠገቧ ላለው ፍቅረኛዋ አንድ ሰው ሊያናግረኝ ወይም ሊደውልልኝ እየሞከረ ነው ስትለው እሱ ግን ምንም እንዳልሰማና ምናልባትም ሙዚቃው እያሾፈባት እንደሆነ በመናገር ሊያረጋጋት ይሞክራል። ሴትዮዋ የጆሮ ማዳመጫውን መልሳ ስታደርግ ግን አንድ የማይታይ የሙት መንፈስ ኃይል የድምፅ ማጉያውን መጠን በከፍተኛ ሁኔታ እስከ መጨረሻው ይጨምረዋል። በዚህ ጊዜ አውሮፕላኑ የጆሮ ማዳመጫ ውስጥ አጥንትን የሚሰነጥቅ እጅግ አስፈሪና ከፍተኛ ጩኸት ይወጣል። ድምፁ በጣም ከፍተኛ ከመሆኑ የተነሳ የሴትዮዋ ታምቡር ተቀዶ ደም መፍሰስ ይጀምራል። በከፍተኛ ህመም ውስጥ ሆና ራሷን ስትቀርባለች። ፍቅረኛዋ በሁኔታው ደንግጦ እሷን ለማገዝ መድኃኒት ፍለጋ ከጭንቅላቷ በላይ ያለውን የእጅጋ ማስቀመጫ ይከፍታል። በዚህ ጊዜ ከላይ ውሃ በጠብታ መልክ መፍሰስ ይጀምራል። የዕቃ ማስቀመጫው ሙሉ በሙሉ ሲከፈት ግን እዚያ ውስጥ በአስፈሪ ሁኔታ ተጣጥፎ የተደበቀች አንዲት ሙት ሴት ያያሉ። ያዩት ነገር እጅግ አስደንጋጭ በመሆኑ ሁሉም ይጮኻሉ። ያቺ ሙት ሴት ወዲያውኑ የጥቁሯን ሴት ነፍስ ስባ በማውጣት ወደ ሌላኛው የመናፍስት ዓለም ይዛት ትሄዳለች። ሴትዮዋ በድንገት ራሷን የምታገኘው ጨለማ፣ ጭጋጋማና የበሰበሰ ሽታ ባለው አሮጌ መጋዘን ውስጥ ነው። እዚያም አንድ ሕፃን ልጅ በከፍተኛ ሁኔታ ሲያለቅስ ትሰማለች። በመቀጠልም አንዲት ሕፃን ያቀፈች ሴት ከጨለማ ውስጥ ትወጣለች። ይቺ ሴት በፊቷ ላይ ምንም አይነት አይን የሌላት አስፈሪ ስትሆን በጥቁሯ ሴት ላይ እየጮኸች አውሮፕላን ውስጥ ነፍሰ ገዳይ ተደብቋል የሚል ማስጠንቀቂያ ትሰጣታለች። ከዛም የሴትዮዋ ነፍስ መልሳ ወደ አውሮፕላኑ ትሰድባታለች። የሴትዮዋ ነፍስ ወደ አካሏ ስትመለስ በአውሮፕላኑ ወለል ላይ ወድቃ በከፍተኛ ፍርሃትና እብደት ውስጥ ሆና
መጮህ ትጀምራለች። አውሮፕላን ውስጥ ያሉት መንገደኞችም በሙሉ በሁኔታው ይደናገጣሉ። እሷም ይህ አውሮፕላን የሞት ጓዝ ነው፣ ሁላችንም ልንሞት ነው እያለች ትጮኻለች። በዚህ መሃል በአቅራቢያቸው የነበረ አንድ ትልቅ ሰው በሁከቱ ተበሳይቶ በመነሳት ሴትዮዋንና ፍቅረኛዋን ማገላበጥና ማስፈራራት ይጀምራል። የአውሮፕላኑ አስተናጋጆችም ይህችን እብድ ሴት በገመድ አሰሯት እያሉ ይጮኻሉ። ሁኔታው እየተባባሰ ሲሄድ ጆን የተባለው የአውሮፕላኑ የደህንነት መኮንን ሽጉጡን ይዞ በመምጣት ሁኔታውን ይቆጣጠራል። ሰላም እንዲሰፍንና ሁሉም ወደ የወንበሩ እንዲመለሱ ያዛል። ምንም እንኳን የደህንነት መኮንኑ ሁኔታውን ቢያረጋጋውም እሱ ራሱ ግን በአውሮፕላን ውስጥ የሆነ የተሳሳተና ከተፈጥሮ ውጭ የሆነ ነገር እንዳለ ይሰማዋል። ወዲያውኑም የሆነውን ነገር ለማጣራት ወደ አብራሪዎቹ ክፍል ሰው ይልካል። በዛው ቅጽበት በመጀመሪያ የታሰረው ኒክ የሆነ ነገር ሲንቀሳቀስ ያስተውላል። በመጸዳጃ ቤቱ በር በኩል ያየው ያስፈሪና በቁስል የተሞላው ፍጡር እጅና እግር ቀስ እያለ ወደ አውሮፕላኑ መተላለፊያ ኮሪደር ይወጣል። ኒክ ይህንን አይቶ በጣም በመደናገጥ በአቅራቢያው ለነበረው የበረራ አስተናጋጅና ለደህንነት መኮንኑ በፍጥነት ጥቆማ ለመስጠትና ለማስጠንቀቅ ቢሞክርም ሌሎቹ ተሳፋሪዎችና የደህንነት መኮንኑ የኒክን ጭንቀትና ጩኸት እንደ ተራ እብደት በመቁጠር ችላ ይሉታል። በዚህ መሃል ግን የአስፈሪው መጋረጃ በድንገት ይከፈትና ቀይ ቀሚስ የለበሰችው ፊቷ በቁስልና በደም የተበላሸው ያቺ ሴት በሁሉም ተሳፋሪዎች ፊት ፍንትው ብላ ትታያለች። ይህንን ያዩት ተሳፋሪዎች በሙሉ በከፍተኛ ፍርሃት ውስጥ ሆነው መጮህና መረባበሽ ይጀምራሉ። የደህንነት መኮንኑ ጆን መንፈሷን ለመግታት ወዲያውኑ ሽጉጡን አውጥቶ ይደቅንባታል። ነገር ግን ያቺ ሴት በማንኛውም ላይ ጥቃት ለመሰንዘር አልሞከረችም። ይልቁኑ እጇን ወደፊት በመዘርጋት በቀጥታ ወደ አውሮፕላኑ አብራሪዎች ክፍል በጣቷ ትጠቁማለች። ይህንን ካደረገች በኋላ ልክ እንደ ጭስ በአየር ላይ በዝግታ እየቀለጠች ከዓይናቸው ትሰወራለች። ጆን በሕይወቱ ሙሉ እንዲህ አይነት ከተፈጥሮ ውጪ የሆነ ክስተት አይቶ ስለማያውቅ በከፍተኛ ግራ መጋባት ውስጥ ይወድቃል። ሁኔታውን ለማጣራት ጆን የበረራ አስተናጋጇን ወደ አብራሪዎቹ ክፍል እንድትሄድና አውሮፕላኑን በአስቸኳይ መሬት ላይ እንዲያሳርፉ ለካፒቴኑ እንድትነግረው ያዛታል። አስተናጋጇ ወደ አብራሪው ክፍል ገብታ መልእክቱን ብታስተላልፍም ካፒቴኑ ግን በአውሮፕላን ውስጥ መንፈስ አለ የሚለውን ወሬ ለማመን ፈቃደኛ ሳይሆን ይቀራል። ነገር ግን በዛው ቅጽበት የበቀል ጥማት ያደረባት ጥቁር ጥላ መንፈስ ወደ ረዳት አብራሪው አካል ውስጥ ዘልቃ ትገባለች። የረዳት አብራሪው አይኖች ወዲያውኑ ወደ ነጭነት ይለወጣሉ። ራሱንም ስቶ በአስፈሪ ድምፅ እየጮኸ አውሮፕላኑን ማሽከርከርና መቆጣጠሪያዎቹን ማበላሸት ይጀምራል። ረዳት አብራሪው በመንፈስ ተጠልፎ መቆጣጠሪያውን ሲያናውጠው አውሮፕላኑ በአየር ላይ ሚዛኑ ስቶ መውረድና መገልበጥ ይጀምራል። በዚህ ጊዜ በአውሮፕላኑ የኋላ ክፍል ውስጥ ያሉ ተሳፋሪዎች በሙሉ ወንበራቸውን እየተነቃቀለ እርስ በርሳቸው መጋጨትና መውደቅ ይጀምራሉ። መላው አውሮፕላን በለቅሶና በጩኸት ይናወጣል። ጆን በከፍተኛ ጥረት ወደ አብራሪው ክፍል ዘልቆ በመግባት ያንን በመንፈስ የተያዘውን ረዳት አብራሪ በቁጥጥር ስር ለማዋልና ለማሰር ይገደዳል። አውሮፕላኑ በአንጻራዊ ሁኔታ ከተረጋጋ በኋላ ጆን ሁለቱ ጥቁር ሴቶችና ሌሎች ጥቂት ተሳፋሪዎችን ቀደም ሲል ሴትዮዋ በራእዩዋ ያየችውን ሚስጥር ለመፈለግ ወደ አውሮፕላኑ የጭነት ክፍል ይወርዳሉ። በዚያ ጨለማና አስፈሪ ክፍል ውስጥ እየተራመዱ እያለ ወለሉ ላይ የደም ጠብታዎችን ያስተውላል። የደሙን ፈለግ ተከትለው ሲሄዱ አንድ ትልቅ ጥቁር የጉዞ ቦርሳ ያገኛሉ። ጆን የቦርሳውን ዚፕ ሲከፍተው በውስጡ በርካታ የፎቶግራፍ ምስሎችን ያገኛል። ፎቶዎቹ አንድ ባንድ አውጥተው ሲመለከቷቸው ሁሉም በድንጋጤ ይተርታሉ። ምክንያቱም ፎቶዎቹ በአውሮፕላን ውስጥ በአስፈሪ ሁኔታ ሲያናውጣቸው የነበሩትን የተገደሉት ሴቶች በሕይወት እያሉ የተነሷቸው ምስሎች ነበሩ። በዛው ቅጽበት ጆንና አብረውት የነበሩት ተሳፋሪዎች አንድ ትልቅ ምስጢር ተረዱ። በዛ አውሮፕላን ውስጥ ተደብቆ ያለ ሰላማዊ ተሳፋሪ ሳይሆን እነዚህን ሴቶች በጭካኔ የገደለ አደገኛ ተከታታይ ነፍሰ ገዳይ እንዳለ ይገነዘባሉ። በቦርሳ ውስጥ የነበሩትን ፍንጮችና ሰነዶች በደንብ ሲመረምሩ ቦርሳውንና በውስጡ ያሉትን የሞቱ ሴቶች መታወቂያዎችን በቀጥታ የአውሮፕላኑ ዋና ካፒቴን መሆናቸውን ያረጋግጣሉ። እውነተኛውን ነፍሰ ገዳይ አውሮፕላኑን እየመራ ያለው ካፒቴኑ ራሱ መሆኑን ሲረዱ መላው ቡድን በድንጋጤ ይዋጣል። ጆንና ሌሎቹ ተሳፋሪዎች
የሟቾቹን ፎቶግራፍ በመያዝ ዋናው ነፍሰ ገዳይ እሱ መሆኑን ሲያረጋግጡ ካፒቴኑ እውነቱን ለመካድና ራሱን ለመከላከል በከፍተኛ ቁጣ ይጮሃል። የሰራውን አሰቃቂ ወንጀል ለመሸፈን ሲል ቁጣውን እንደ መሳሪያ ይጠቀማል። ነገር ግን እውነታው አስቀድሞ ተጋልጧል። በዚህ መሃል በአውሮፕላኑ የጭነት ክፍል ውስጥ ያሉት መናፍስት ሚስጥራቸውን ለጆንና ለቡድኑ በማሳየት እውነተኛው ወንጀለኛ እንዲያዝ ትልቅ እገዛ ያደርጋሉ። ብዙም ሳይቆይ ጆን ሽጉጡን አዘጋጅቶ ወደ አብራሪው ክፍል በመግባት የሽጉጡን አፍ በቀጥታ በካፒቴኑ ራስ ላይ ይደቅንበታል። ካፒቴኑ ምንም እንኳን ብዙ ማስረጃዎች ቢቀርቡበትም አሁንም ጥፋቱን ለማመን ፈቃደኛ ሳይሆን ይከራከራል። ነገር ግን መጋለጡንና በቁጥጥር ስር መዋሉን ሲረዳ ሙሉ በሙሉ አእምሮውን ስቶ ያብዳል። ተሳፋሪዎቹን በሙሉ ይዞ ለመጠፋፋት በማሰብም አውሮፕላኑን ወደ መሬት ቁልቁል እንዲምዘገዘግ ያደርገዋል። ካፒቴኑ የመስኮቱን መስተዋት በትኩረት ሲመለከት ከአውሮፕላኑ ውጪ በደመና መካከል አንድ አስፈሪ ግዙፍ አካል ሲንቀሳቀስ ያያል። ካፒቴኑ በፍርሃትና በድንጋጤ አይኖቹ ፈጠው ወደ መስኮቱ ይመለከታል። አውሮፕላኑ በፍጥነት ቁልቁል ሲወርድ የረዳት አብራሪው ንቃተ ህሊና ይመለሳል። አውሮፕላኑ ተከስክሶ ሊያልቅ እንደሆነ ስለተረዳ መቆጣጠሪያውን በፍጥነት በእጁ ላይ ሚዛኑን ለመመለስና አውሮፕላኑን ለማዳን ከባድ ትግል ይጀምራል። በሌላ በኩል ጆን ይህንን ትርምስ እንደ መልካም አጋጣሚ በመጠቀም ያንን አብዷል የተባለውን ነፍሰ ገዳይ ካፒቴን መሬት ላይ ጥሎ በቁጥጥር ስር ያውለዋል። ካፒቴኑ መሬት ላይ ተጥሎ እያለ አውሮፕላኑ በከፍተኛ መብረቅ ይመታል። ይህን የመብረቅ ብልጭታ ለካፒቴኑ ሌላ ድል የሰጠው ቢመስልም ነገር ግን በሱ የተገደሉት የሴቶች መናፍስት በሙሉ በድንገት ባይኑ ፊት ይገለጣሉ። አንዷ መናፍስት ሕፃን ልጅ አቅፋ ወደሱ ትጠጋለች። ካፒቴኑ የሟቾቹን ምስል ሲያይ በከፍተኛ ፍርሃት ይርገበገባል። መናፍስቱ በጋራ በመሆን የሱኑ ሽጉጥ አስገዳጅ በሆነ ኃይል ወደ ራሱ እንዲያዞረውና በራሱ ላይ እንዲተኩስ ያደርጉታል። በዚህም ካፒቴኑ በገዛ እጁ ሕይወቱ ያልፋል። የበቀል ጉዟቸውም እዚህ ላይ ያበቃል። ረዳት አብራሪው በከፍተኛ ተጋድሎና ጥረት የተበላሸውን የአውሮፕላን ሞተር ተቆጣጥሮ አውሮፕላኑን ወደ ከተማው ማረፊያ መስመር ያቀነዋል። ተሳፋሪዎቹ በሙሉ ወንበራቸው ላይ ታጥቀው እንዲቀመጡ ይደረጋል። በመጨረሻም አውሮፕላኑ ከማረፊያ መስመሩ ጋር በከፍተኛ ኃይል ተጋጭቶ አንዳንድ ክፍሎቹ ቢሰባበሩም እና እሳትም ቢነሳም በተአምር ግን ከካፒቴኑ ውጪ በአውሮፕላን ውስጥ የነበሩት ተሳፋሪዎች በሙሉ በህይወት ተርፈው በሰላም መውጣት ይችላሉ። ታሪኩም በዚህ ፍጻሜውን ያገኛል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።